ተነስቷል 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 ሞትን ድል ነስቷል ተነስቷል 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 ሞትን ድል ነስቷል ተነስቷል 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 ሞትን ድል ነስቷል። ሰላም ሰላም፣ እንኳን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ የትንሣኤ ልዩ ፕሮግራም የምናከብርበት በጣም ድንቅ የሆነ ቀን ነው። በዚህ ቀን በክርስቶስ ፈለግ ቤተክርስቲያን የቤተሰብ ፕሮግራም የምናሳልፍበት ፕሮግራማችን ነው። ይህን ፕሮግራም ደግሞ በዚህ በክርስቶስ ፈለግ ቸርች ውስጥ ይህንን ፕሮግራም እያደረግን እንገኛለን። እንኳን አደረሳችሁ። እኔም ደግሞ የዚህ ቸርች ባለአደራ የሆነውን ነቢይ ታምሩ እንኳን አደረሰ ለማለት ወደዚህ መጥቻለሁ። እንኳን አደረሰ ነቢይ ታምሩ። እንኳን ሁላችሁም እግዚአብሔር አደረሳችሁ። ተባረኩ። ተነስታችሁ ሰላም መባባል ትችላላችሁ። እንኳን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። ይህንን ቀጥታ ክርስቶስ ፈለግ አብረን የጌታን የኢየሱስ ክርስቶስን የትንሣኤ በዓል የምናከብርበት ቀናችን ነው። ዛሬ ቀናችሁ ከኛ ጋር እንዲሆን፣ ውሏችሁ ከኛ ጋር እንዲሆን በጌታ ፍቅር ጠይቃችኋለሁ። እንደዚህ አይነት ድንቅ ፕሮግራም አብረን እናሳልፋለን። እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ብዙ ፕሮግራሞች አሉን። አብራችሁ እንድትሆኑ በጌታ ፍቅር ጠይቃለሁ። ተባረኩ። ተመልካቾቻችን አሁንም በዚሁ በበዓል ፕሮግራም ላይ እንገኛለን። እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ይህ የምትከታተሉት ፕሮግራም ከክርስቶስ ፈለግ ፋሚሊ ፕሮግራም ነው። ይህንን እየተከታተላችሁ ያላችሁ አሁንም ከኛ ጋራ እንድትሆኑ በጌታ ፍቅር ጠይቃለሁ። ወደ ዳቦ መቁረስ ፕሮግራም ነው የምንሄደው። ይህንን ዳቦ የሚቆርሱልን የቤተክርስቲያናችን ባለአደራ የሆኑት ነቢይ ታምሩ ናቸው። ይመጡና ይህንን ዳቦ ይቆርሱልናል። ሁላችንም እያጨበጨብን ወደዚህ እንጠራቸዋለን። እሺ፣ አጨበጨብን። እንኳን አደረሳችሁ በድጋሚ። ተነስቷል 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 ሞትን ድል ነስቷል ተነስቷል 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 ሞትን ድል ነስቷል ተነስቷል ተነስቷል። በመካከላችን አንድ ሰው ወደዚህ ጋብዝና አንድ የተወሰነ ጥያቄዎችን ጠይቀዋለሁ። በጣም የምንወደው ወንድማችን ነቢይ ኑሮዲን አህመድ መሐመድ ወደዚህ እንዲመጣና አጫጭር ትንሽዬ የህይወት ተሞክሮች እንዲያወራ። ያው ጭብጨባው አንሷል እያለ ነው። እስከሚመጣ ድረስ አጨብጭቡ። እዚህ በቤተክርስቲያናችን ውስጥ አገልጋይና ባለዳራ ሆኖ ትውልድን እያገለገለ ያለ በጣም ድንቅ ጸጋና ስጦታ ያለው ወንድማችን ነው። ይህንን ወንድማችን ከራሱ አፍ ስሙንና የአባቱን ስም ደግሞም አገልግሎቱን ከየት እስከየት የሚለውን ነገር ደግሞ ከራሱ አፍ የምንሰማበት ሰዓት ነው። በፊታችሁ ያለውን እንግዳ ራሱን ስሙን ያስተዋውቀናል። እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰ
ለማለት እወዳለሁ። ወደዚህ ደግሞ ስለመጣ እጅግ አድርገን እናመሰግናለን። ካንተ የምስጋና ደግሞም የእንኳን አደረሳችሁ መልእክት አቅርበ ቤተሰቦቻችን ሰላም እንድትል በጌታ ፍቅር ጠይቃለሁ። እሺ፣ ስሜ ነብይ ኑረዲን ሁላላ እባላለሁ። በክርስቶስ ፈለግ ቤተክርስቲያን የወንጌል አገልጋይ ነኝ። እሺ፣ በጣም ደስ ይላል። ነብይ ኑረዲን በዚህ በቤተክርስቲያናችን አገልጋይ ነው እና አንዳንድ ጥያቄዎችን በግል ከመተዋወቅም ያለፈ ደግሞ ይህንን ፕሮግራም የሚከታተሉ ሰዎች አንዳንድ ነገሮች ከኛ መስማትና ሊማሩ ይገባልና በዚህ በትንሣኤ በዓል አንድ ስለ ትንሣኤ መልእክት እንድታስተላልፍልን በጌታ ፍቅር ጠይቃለሁ። ትንሣኤ ማለት የክርስቶስ ኢየሱስ ትንሣኤ ብቻ ሳይሆን የአማኞች ትንሣኤ ነው። ኢየሱስ ተነሳ ስልን እኛ የተነሳንበት እውነት ነው። እኛ የተነሳንበት ኃጢአት የተሻረበት ዓለምም ዲያብሎስም ኃጢአትም የተሸነፈበት መጋረጃው ከላይ እስከታች ተቀደደ ይላል ማቴዎስ 27 ላይ። መጋረጃው የጥል ግድግዳ የፈረሰበት ከእግዚአብሔር ጋር አንድ የሆንበት የእግዚአብሔር ቤተሰብ የሆንበት ወደ እግዚአብሔር መንግስት የፈለስንበት ትልቅ በረከት ነው። መታሰቢያ ሳይሆን ሕይወት ነው። የክርስቶስ ኢየሱስ ትንሣኤ የእኛ ትንሣኤ ነው። የእሱ ውርደት የእኛ ክብር ነው። የእሱ ስቃይ ለእኛ እረፍት ነው። ዘርፈ ብዙ ነው። እግዚአብሔር በልጁ በክርስቶስ ኢየሱስ ቀራንዮ መስቀል ላይ የሰራልን ስራ እጅግ ብዙ ነው። ለዚህ ትንሣኤ ለአማኞች ትልቅ በረከት ነው። እኛን የተነሳንበት ነው። ኢየሱስ ብቻ ሳይሆን እኛን ይዞ የተነሳበት፣ ስለ እኛን የሞተውም ትንሣኤውም ስለ እኛ ነው። ስለዚህ እግዚአብሔርን በፍቅር ልናመልከው የሚገባን ትልቅ በዓል ነው። እንኳን አደረሳችሁ። በጣም እናመሰግናለን። ትልቅ በአጭር ደቂቃ ውስጥ ትልቅ መልእክት ነው የሰማነው ተመልካቾቻችን። አንድ ደግሞ ከህይወቱ ወይ ደግሞ ከአገልጋይ ነብይ ኑረዲን ህይወት ደግሞም አመጣጥ የስምህ ትርጉም እስከና አባታ አመጣጡ ከየት እንደሆነ በጣም ግልጽና የሚያስረዳን አንድ ጉዳይ አለና እንዴት ወደዚህ አገልግሎት ደግሞ እንዴት ወደዚህ ወደ ቅዱሳን ህብረት ልትመጣ እንደቻልክ ደግሞ ስምህ እስከና አባትህ በጣም አስገራሚ ስም ነውና እንዲሰሙ ከአፍ ስለምንፈልግ ነው። በመጀመሪያ እግዚአብሔር ሉዓላዊ አምላክ ነው። ማንንም የመጥራት ችግር የለበትም። መጽሐፍ ቅዱስ ዓለም ከመፈጠሩ በፊት እንደተመረጠ ይናገራል። ይሄ የምርጫ ጉዳይ ነው። የኔም ውሳኔ የኔ ምርጫ አይደለም። ኤፌሶን መጽሐፍ ምዕራፍ 1 ላይ ዓለም ከመፈጠሩ አስቀድሞ በክርስቶስ እንደመረጠን ይናገራል መጽሐፍ ቅዱስ እና ማናችንም ከእስልምና መጡ ከኦርቶዶክስም ከየትም መጣ የዘላለማዊ ምርጫ ነው። ይህ እግዚአብሔር ሉዓላዊ ምርጫ ነው። እግዚአብሔር አይደለም እኔ ከመፈጠሬ ዓለም ከመፈጠሯው በፊት አስቀድሞ መርጦኛል። እውነታው ይሄ ስለሆነ የመጽሐፉም እውነት ይሄ ስለሆነ ለዚህ ወንጌል እንደማንም ይሰበካል። ተሰብክ ያለው መልአክ መጥቶ አልሰበከልኝም። ጊዜው ሲደርስ ለክርስቶስ ተሸንፌያለሁ። ኢየሱስ ክርስቶስ ያለ ማንም ወታደር ያንበረክካል ነው የምትለኝ? አዎ። ክብር ለኢየሱስ ይሁን። ወደዚህ ጌታ በመምጣቴ ምክንያት ያጣኋቸው የጎደለኝ ነገር አለ ብለህ ታስባለህ? ሁለተኛ ደግሞስ ወደዚህ ጌታ በመምጣቴ ደግሞ በጣም ያገኘኋቸው የተጠቀምኳቸው ነገሮች አለ ብለህ ታስባለህ? አጣሁት የሚለው ያጣሁት አንድ ነገር ነው፣ የዘላለም ሞትን፣ የዘላለም ጉስቁልናን፣ የዘላለም ሞትን፣ የዘላለም ስቃይን፣ ለዘላለም ከእግዚአብሔር የመለየትን ያንን ነው ያጣሁት። ያገኘሁት ደግሞ የዘላለም ሕይወትን፣ የእግዚአብሔርን ትልቅ የሆነውን እጅግ የከበረውን የእግዚአብሔር መንግስት። እግዚአብሔር ካዳነን በኋላ የሰጠን መብት ምንድነው ሲባል ከዘላለም እስከ ዘላለም ከሱ ጋር የመኖር መብትን ነው የሰጠን። ከዘላለም እስከ ዘላለም ከሱ ጋር የመኖርን ስልጣንና ልጅነትን የሰጠን። ያገኘሁት ልጅነትን አግኝቻለሁ፣ የዘላለም ክብርን አግኝቻለሁ፣
የዘላለም እረፍትን አግኝቻለሁ። የዘላለሙን አምላክ ኢየሱስ ክርስቶስ ጌታዬን አግኝቼዋለሁ። ክብር ለኢየሱስ ይሁን። እኔ በቅርበት ወንድሜ ኑረዲንን በጣም አውቀዋለሁና ከዚህም ማወቅ ያለፈ ደግሞ በአገልግሎቱ በጣም ሰው ከሚመሰክረው ይልቅ ጌታ የሚመሰክረው ይበልጣልና በሱ ህይወት ካየናቸው ደግሞ እግዚአብሔር ከመሰከረለት አገልግሎቶች ብዙ የተጠቀምኩ ሰው ነኝና አንድ እግዚአብሔርን ስለመታመን ብዙ ጊዜ ነብይ ኑረዲን ይናገራል። እግዚአብሔርን ስለመታመንና እኔ እንኳን በአብሬ በማገለግልባቸው ጊዜያቶች በእግዚአብሔር ስለመታመን አንድ ነገር እግዚአብሔር እንደተናገረ በመድረኮች አብሮ በሚያሳልፉ ሰዎች መካከል ስትናገር ሰማው። የተኛህበት አልጋ ይጥለኛል ብለህ ታስባለህ ወይ ብሎ እግዚአብሔር እንደተናገረ ከአፍ ስትናገር አንድ ቀን ሰምቼ ነበርና ስለዚህ ጉዳይ አንድ ነገር ብትለን የመጨረሻ ጥያቄ ነው። ስለ እግዚአብሔር መታመንም ጨምረህ ለዚህ ለሚመለከቱን በዚህ በዓል ምክንያት ብዙ ተስፋ የሚቆርጡ ሰዎች እንዳሉ አስባለሁ። በዓል ሁሉም ሰው የሚያከብረው የደስታ በዓል ቢሆንም ግን ይህንን ደስታ ደግሞ ማግኘት ያቃታቸው መደሰት ያልቻሉ በእግዚአብሔር መታመን ያላገኙ ያልታመኑ በብዙ ፍርሃቱ ስላሉ ሰዎች የሚጠቅም መልእክት ሊሆን ይችላል ብዬ ስለማስብ እቺን ነገር ብትነግረን የመጨረሻ ጥያቄ ነው። እሺ፣ በእግዚአብሔር መታመን አማራጭ የሌለው አንድና አንድ እውነት ብቻ ነው። ለማንም ወደ ግራም ወደ ቀኝ ማንልበት፣ ወደ ኋላ ማንልበት፣ ወደ ፊት ብቻ በእግዚአብሔር የመታመን እጣ ፈንታ ነው ያለን። ከእግዚአብሔር ውጪ ሌላ እድል ፈንታም የለንም እና በእግዚአብሔር ስለመታመን ቅድም አሁን በነገርከኝ ላገባ አካባቢ ምንም ነገር የለምና ቀኑ እየገፋ ነው፣ ምንም ነገር የለም። በኋላ እንደ ሰው ታስባለህ፣ ትጨነቃለህና እየተጨነቅኩ ብዙ እያሰብኩ ባለበት ሰዓት ሌሊት ነውና ይሄ አልጋ ይጥለኛል ብለህ አስበህ ታውቃለህ አለ። መጣና ጌታ ይሄ አልጋ ይጥለኛል ብለህ አስበህ ታውቃለህ አለ። አይደለም አልጋ ወንበሩም ይጥለኛል ብዬ አስቤ አላውቅም እና ጌታ ብዬ አስቤ አላውቅም አልኩ። በቃ አልጋውን ከታመንክ እኔ ደግሞ ከዛ በላይ ነኝ። አልጋውን ካልጣለ አልጋውን ታምነ እንደፈለክ ከተኛህበት ራስን ጥለ ራስን ለቀ ከተኛህበት እኔ ደግሞ አባት ነኝና ከዛ እበልጣለሁ አለ። እግዚአብሔር እንደተናገረው አልጣለኝም። እስከዚህ ማይክሮ ሰከንድ ድረስ እግዚአብሔር ከኔ ጋር ነው። ጭብጨባው ያንሳል። እንግዲህ የሆነ በዚህ ስፍራ ላይ ሐሳብን ለመስጠት ደግሞም የተለያዩ እግዚአብሔርን ምክሮች ለመለገስ ወደዚህ ፈቃደኛ ሆነ ስለመጣ በጣም አመሰግናለሁ። የሚገርማችሁ የአገልጋይ ነብይ ኑረዲን ባለቤትም በዚህ በመካከላችን ትገኛለች። አጨብጭቡላት። ስለሷ መናገር የምትፈልገው ነገር ካለ ደግሞም እንኳን አደረሳችሁ የሚል መልእክት ለዓለም ሁሉ ደግሞም ለዚች ለክርስቶስ ፈለግ ቤተክርስቲያን አገልጋዮች ምእመናን ደግሞም ጠቅለል አድርገህ ለኢትዮጵያም ሁሉ የሚሆን የእንኳን አደረሳችሁ መልእክት እንድታስተላልፍ እድል ሰጣለሁ። እግዚአብሔር ያክብርልኝ። ስለ ባለቤቴ የምናገረው መጽሐፍም እንደሚል ምስትን ያገኘ በረከትን አገኘ ይላል። የኔ እግዚአብሔር በረከት አድርጎ የሰጠኝ ውድ ባለቤቴ ናት። በጣም ወዳታለሁ፣ በጣም አከብራታለሁ። ቲና ይልማ ትባላለች። ስለሷ የምናገረው እግዚአብሔር የተባረከች እጹብ ድንቅ ምስት ሰጥቶኛል። ያው በሚስትህን በሸንጎ ፊት አወድሳት በህዝብ ፊት አወድሳት ስለሚል ይገባታል አትሉ? ይገባታል። በጣም ቆንጆ ምስት ጌታ ሰጥቶኛል። ከሰማይ በታች ለኔ ቆንጆ ያለችኝ እሷ ብቻ ናት። እግዚአብሔር ብዙ ቆንጆዎች አሉት፣ ብዙ ቆንጆ አለ። እኔ ግን አንድ እሷ ናት ቆንጆ። ያ እውነታ ይሄ ስለሆነ በዚህ መካከል ያላገባችሁ ካላችሁ ያገባችሁም ደግሞ ያላችሁ እግዚአብሔር ይባርካችሁ።
ክብር ለኢየሱስ ይሁን። ደግሜ እንኳን አደረሳችሁ እያልኩ አሁን ከወንድማችን አገልጋይ ኑረዲን ጋር የነበረንን ድንቅ ቆይታ በዚሁ ጨርሰናል። ወደሚቀጥለው ፕሮግራም እንሄዳለን። ስለነበረን ድንቅ ጊዜ ደግሞ በዚህ መጥተህ ልታካፍለን ያለምንም ስስት በውስጥ ያለው ልታካፍለን ስለወደድክ በጣም እናመሰግናለን። እግዚአብሔር እድሜና ጤና ይስጥልን። ሎንግ ሊቭ። ተባረክ።